ተመልሰናል አድማጮቻችን ቆይታችን አሪፍም 95.1 ላይ እንድታደርጉ ነው መንጋብዛችሁ። የመጀመሪያውን ጉዳይ እንመልከት። ትናንትና ባርሴሎና የላሊጋው ብቸኛ መሪ ሆነበትን ውጤት ነው ማስመዝገብ የቻለው ኦሳሱና ላይ። ከዚህ በኋላ ባርሴሎና በመርሃ ግብር በጊዜያቶች ጥበትም እንደዚሁም በጨዋታዎች ጥልቀት ከዚህ በኋላ በርካታ መርሃ ግብሮች ይጠብቁታል። ወሳኝ የሆኑ ሲዝኑን ሊወስኑ የሚችሉ ጨዋታዎች አሉበት። ትናንትና ግን ድል አድርጎ በ3 ነጥቦች ልዩነት ላሊጋውን መምራት ይችላል። ይሄንን ጉዳይ እንመልከተው። ልክ ነው። ትላንትና ያው ያልተለመደ መርሃ ግብር ነው። ሐሙስ ዕለት ነው የተደረገው። ብዙ ኢንተርናሽናል ጨዋታዎች ነበሩ በዚህኛው ሳምንትም ደግሞ ባለፈው ሳምንት መጨረሻም። ስለዚህ ከጨዋታው መጀመር አስቀድሞ ብዙ ዝግብ ነበር በስፔን ብዙሃን መገናኛዎች ላይ በሚሰጧቸው አስተያየቶች። የአንድ ላንድ ቃለ ምልልስ እስካሁን ድረስ አልሰጡም፣ የሚሰጡም አይመስሉም። ደግሞ በእንግሊዝኛ ብቻ ስለሆነ ጋዜጣዊ መግለጫ የሚሰጡት የካታሎኛ ብዙሃን መገናኛዎችም ልክ እንደ ሌሎቹ የስፔን ቋንቋ ወይም የካታላን ቋንቋ እንደሚናገሩ የባርሴሎና አሰልጣኞች እሳቸውን ብዙ ላንድ ቃለ ምልልስ የመጠየቅን ፍላጎት ያለ አይመስልም። አንደኛው ስኬታማ እንዲሆኑ ካደረጓቸው ምክንያቶች መካከል አንደኛው የሚያወዛግብ አስተያየት ለመስጠት በሚያስችል ሁኔታ ውስጥ ባለመገኘታቸው። ሁሌም ፕሪማች እና ፖስት ማች ፕሬስ ኮንፈረንስ ብቻ ነው የሚሰጡት። ግን ትንሽ ቆጣ ብለው ነበር ከጨዋታው መጀመር አስቀድሞ። የዚህኛው ሳምንት የላሊጋ መርሃ ግብር መደረግን ሐሙስ ዕለት መከናወኑን በፍጹም አልወደዱትም። በርካታ ተጫዋቾች ለምሳሌ ትላንትና 120 ደቂቃ ከተጫወተ በኋላ ነው ላሚን ያማል የተሰለፈው። የስፔንና የሆላንድ ጨዋታ በቀደም በሜስታያ 120 ደቂቃ ወስዶ በመለያ ምት ነበር የተጠናቀቀው። ወይም 2 ሰዓት ተጫውቶ ነው ወደዚህኛው ጨዋታ የመጣው። ስለዚህ እንደዚህ በብዙ ጨዋታ የዛሉ ተጫዋቾችን በጉዞ የደከሙ ተጫዋቾችን ይዘን ሐሙስ ተጫወቱ ማለት በፍጹም ትክክል አይደለም የሚል ቁጣ ነበራቸው። ትላንት ከጨዋታው በኋላ ይሄ የአሰልጣኙ ብስጭት ቀጥሎ ነበር። ያ እንደምታውቂው ምሳ ዶክተር ካርሌስ ሚኛሮ የሚባሉት የባርሴሎና ዶክተር ህይወታቸው በድንገት ካለፈ በኋላ ማርች 8 ሊደረግ የነበረ ጨዋታ ነው አሁን ማርች 27 እንዲደረግ የተደረገው። በመላው ዓለም ተጫዋቾቹ ለብሔራዊ ቡድን አገልግሎት ተበትነው በተመለሱ በጥቂት ቀናት ውስጥ ነው ይሄ መርሃ ግብር የተደረገው። ፍርሃት አለ በባርሴሎና ብዙ ተስፋ እንዳለ ሁሉ። ምክንያቱም 10 ጨዋታ ነው የቀረው ላሊጋው። በጣም በጥሩ ሁኔታ ላይ ነው ያለው አሁን ባርሴሎና ሻምፒዮን ለመሆን። ነገር ግን በጥቂት ቀናት ውስጥ በርካታ ጨዋታዎችን በ3 የተለያዩ ውድድሮች ያደርጋል። የላሊጋ ጨዋታዎች ሁሉም በኩል መጠን የሚያደርጓቸው ናቸው። ቻምፒየንስ ሊጎች አሉ። 2 የደርሶ መልስ ጨዋታዎች ከቦሩሲያ ዶርትሙንድ ጋር ያደርጋል። በሚቀጥለው ኤፕሪል ወር ደግሞ በኮፓ ዴል ሬ የመልስ ጨዋታውን ከአትሌቲኮ ማድሪድ ጋር ያደርጋል። ይሄኛው ተጨማሪ በተለይ በአጉል ጊዜ የተደረገ ጨዋታ ስለሆነ በአሰልጣኙ በኩል ቁጣ ነበር። ሜዳ ውስጥ ግን የሚያስደንቅ የመጀመሪያ አጋማሽ ነው በባርሴሎና በኩል የነበረው። ይልቁን የመጀመሪያው 20-25 ደቂቃ ግሩም ነበር። ተፈርቶ ስለነበር ይሄ ጨዋታ ማለት ነው። እና አሰልጣኙ በተቻለ መጠን ጥንቃቄ ለማድረግ ሞክረዋል። ትላንት ድል ካደረጉ በኋላ ከሪያል ማድሪድ ጋር እኩል ነበሩ በነጥብ ተስተካካይ ጨዋታ ስለነበራቸው፣ ግን ሲያሸንፉ የ3 ነጥብ ልዩነት ፈጠሩ ማለት ነው። አሁን በላሊጋው አናት የሄድ ቱ ሄድ አድቫንቴጅም ስላላቸው ከ3 ነጥብ በላይ የሆነ ርቀት አላቸው ማለት ይቻላል። ያው ኤል ክላሲኮ ይቀራል የመልሱ ጨዋታ በባርሴሎና ነው የሚደረገው። ግን አሁን 63 ነጥብ ይዟል ባርሳ። ሪያል ማድሪድ 60 ነጥብ ላይ ነው ያለው። ያንን የሄድ ቱ ሄድ ነጥብ ያነሳውበት ምክንያት ያው የመጀመሪያው ጨዋታ በሳንቲያጎ ቤርናቤዩ 4-0 ስለነበር በባርሴሎና አሸናፊነት የተጠናቀቀው። መጨረሻ ላይ በነጥብ እንኳ እኩል ሆኖ ቢጨርሱ፣ ነገር ግን በመልሱ ጨዋታ ሪያል ማድሪድ ከ4-0 የተሻለ ውጤት ሊኖር ያስፈልጋል ማለት ነው። ላሊጋ በጎል ልዩነት አይደለም ቡድኖች እኩል ሆኖ ቢያጠናቅቁ ሻምፒዮን የሚሆኑ። በጎል ልዩነትም ቢሆን በጣም ሰፊ የጎል ልዩነት አለ። 78-59 ናቸው። ስለዚህ የ19 የጎል ልዩነት አለው ባርሴሎና። ነገር ግን ማነው የጎል ልዩነቱ ከሆነ 50-32 ወደ 11 ተመሳሳይ 19 78-59 ያስቆጠሩት የጎል መጠን ነው። ነገር ግን ላሊጋው በጎል ልዩነት አይደለም የሚወሰነው። ስለዚህ ሄድ ቱ ሄድ አድቫንቴጅ አለው። ይሄ ማለት 3 ነጥብ ይበለን እንጂ የደረጃ ሰንጠረዡ 4 ነጥብ እንደማለት ነው። ያ ልዩነት ይፈጥራል። መጨረሻ ላይ እኩል ሆኖ ቢያጠናቅቁ ባርሴሎና ሻምፒዮን ይሆናል። የመልሱ ጨዋታ ላይ ሪያል ማድሪድ 5-0 ምናምን ካላሸነፈ 6-1 እንደዚህ ካላሸነፈ በስተቀር
እና የትላንትናው ድል በጣም አስፈላጊ ድል ነበር ለባርሰሎና። ከአትሌቲኮ ማድሪድ ደግሞ በ7 ነጥብ ርቋል። አልቆለታል ለማለት አይቻልም፣ ምክንያቱም በዚህ ውድድር ዘመን ሁሉም ቡድኖች አስቸጋሪ ሳምንታት ሲያሳልፉ ስላየን በ14 የተለያዩ አጋጣሚዎች የላሊጋው መሪ የነበሩ ቡድኖች መሪ በነበሩባቸው ዊኬንዶች ጨዋታ አላሸነፉም በዚህ አመት 14 የተለያዩ አጋጣሚዎች ላይ በዚህ ሲዝን። ስለዚህ ባርሳ 2025 ከገባ በኋላና ሲዝኑ ሲጀመር በጣም ኮንሲስተንት ቢሆንም ግን ለ6 ሳምንት ገደማ ደግሞ የውጤት መዋዠቅ ገጥሞት ነበር። ለ3 ተከታታይ ጨዋታ በሞንቲክ በሜዳው ተሸንፏል። በላስ ፓልማስ አይ ቲንክ በሌጋኔስ እና በአትሌቲኮ ማድሪድ። ሪያል ማድሪድም ኢንኮንሲስተንት ቡድን ነው። አትሌቲኮ ማድሪድም በጣም ወጥ የነበረባቸው ወራት ነበሩ። ግን ደግሞ በተከታታይ ጨዋታዎች እንዳየነው በባርሰሎና ከዚህ በፊት በሄታፌ ከተሸነፈ በኋላ አሁን የ7 ነጥብ ልዩነት ተፈጥሯል። ግን ከዚህ በፊት በነበሩት 28 ጨዋታዎች በሁሉም ቡድኖች ላይ እንዳየነው እንዲህ አይነት ወጥነት ስለሚጎድል አትሌቲኮ ማድሪድ አብቅቶለታል ማለት ቢያስቸግር እንኳን 7 ነጥብ 10 ጨዋታ እየቀረው ግን በጣም ሰፊ ነው። 10 ጨዋታ ብቻ እየቀረው ሊያውም ከባርሰሎና ጋር ያለውን የእርስ በርስ ጨዋታ ስላጠናቀቀ ከባርሰሎና 3 ነጥብ የማውሰድ እድልም የለውም። ስለዚህ ባለፈው ተሸነፈ። በሁለቱ ጨዋታዎች ሁለቱ ቡድኖች አንዳንድ ጊዜ ተሸናንፈዋል። ለአትሌቲኮ ማድሪድ እንደ ማብቃት ያለ ነው። አበቃለት ባይቻልም ማለት ባይቻልም ግን እንደ ማብቃት ያለ ነው። 7 ነጥብ በጣም ሰፊ ስለሆነ ብቸኛው መጥፎ ዜና ለባርሰሎና ከፐርፎርማንሱ አስደናቂነት ውጪ የዳኒ ኦልሞ መጎዳት ነው። ሁለተኛውን ጎል ያስቆጠረው እሱ ስለነበር ከጨዋታው መጀመር በፊት ምን አይነት ቡድን እንደሚጠቀሙ ግልጽ አልነበረም። አንዳንዶቹ ተጫዋቾች በጣም ዘግይተው ነበር የመጡት። ለምሳሌ በቀጥታ ከዛው ከቦነስ አይረስ ሮናልድ አራውሆን እና ራፊኛን የያዘ የቻርተርድ አውሮፕላን የኤልፕራቶ አውሮፕላን ማረፊያ ጧት ሲደርስ ስለታየ ድንገት ተጫዋቾቹ በጨዋታው ላይ ሊሳተፉ ይችላሉ የሚል ግምት ነበር። አንደኛው ተሳትፏል ማለት ይቻላል ቤንች ላይ ስለነበር ሮናልድ አራውሆ እና አሰልጣኙ የትኛውን ተጫዋች ነው የሚጠቀመው? አሁን ትላንትና ብዙ ግምት የነበረው በቃ ፓብሎ ቶሬ ጨዋታውን ይጀምራል፣ አሰልጣኙ ብዙ እምነት የሚጥሉበት ነው፣ ከሱ የተሻለ ጥራት ያላቸው ተጫዋቾች ስላሉ ካልሆነ በስተቀር ዲዮንግ አይሰለፍም፣ ፓብሎ ቶሬ ነው የሚጫወተው አማካይ ተከላካይ ሆኖ የሚል ግምት ነበር። ስለዚህ ምንም ክላሪቲ አልነበረም እነማንን እንደሚመርጡ። የተጫዋቾቹን የኢንተርናሽናል ጨዋታዎች ደቂቃ አይተው ለምሳሌ ዡል ኩንዴ 210 ደቂቃ ነው የተጫወተው ለፈረንሳይ ብሔራዊ ቡድን። የስፕሊቱንም የፓሪሱንም ጨዋታ ከክሮኤሺያ ጋር የተደረጉት ሁለቱንም ጨዋታዎች የመልሱ ጨዋታ ደግሞ ያው በመለያ ምት ላይ የተጠናቀቀው። ስለዚህ 120 ደቂቃ ነው የተጫወተው። የመጀመሪያው ጨዋታ 90 ደቂቃ ነው የተጫወተው። እንዲህ አይነት በጣም ከፍተኛ ማይሌጅ የነበራቸው ተጫዋቾች ነበሩ። ላሚን ያማል የመልሱን ጨዋታ 120 ደቂቃ ነው የተጫወተው። የመጀመሪያውን ጨዋታ 60 ደቂቃ ነው የተጫወተው። ስለዚህ 180 ደቂቃ ተጫውቶ ነው የመጣው። እንደዚህ በጣም ብዙ የጨዋታ ዶዝ ያላቸው ተጫዋቾች ስላሉ እሱን አይተው ለኢንተርናሽናል ለፈረንሳይ፣ ለስፔን፣ ለሆላንድ ለምን ሲጫወቱ የተጫወቱበትን የጨዋታ ደቂቃ አስልተው ብዙ የተጫወቱት ተጫዋቾችን ያሳርፋል ወይስ ምንድነው የሚያደርጉት? ግልጽ አልነበረም። አስቸጋሪ ጊዜ ላይ የመጣ ጨዋታ ነው የነበረው። ግን ሁለቱም አሰልጣኞች ለመጠንቀቅ ሞክረዋል። ለምሳሌ በላሊጋ አንደኛና ሶስተኛ ከፍተኛ ጎል አስቆጣሪዎች ያላቸው ቡድኖች ናቸው ሁለቱ። ሮበርት ሌቫንዶቭስኪ የፒቺቺው መሪ ነው፣ ተጠባባቂ ነበር። ግን ሞሬኖም የኦሳሱናው አሰልጣኝ ሶስተኛውን ከፍተኛ ጎል አስቆጣሪያቸውን አንቴ ቡዲሚር ለክሮኤሺያ ብሔራዊ ቡድን ተጫውቶ ስለነበር ከፈረንሳይ ጋር በተደረጉት ሁለቱም ጨዋታዎች እሱንም ተጠባባቂ አድርገው ነው የጀመሩት። መገመት ያስቸግር ነበር። በሁለቱ በኩል የአደገኛ የክንፍ ተጫዋቾች አሏቸው፣ ብሪያን ሳራኮሳና ራፊኛ። ሁለቱም አሰልጣኞች እነዚህን ሁለቱንም ተጫዋቾች ከቡድን ዝርዝራቸው ውጪ ነው ያደረጓቸው። ስለዚህ አሰልጣኞች የትላንትናውን ጨዋታ ብቻ እያሰቡ አልነበረም። ከዚህ በኋላ የሚመጡ በርካታ ጨዋታዎች አሉ። በተለይ ለባርሰሎና 6ቱ ተጫዋቾች የመጀመሪያ አሰላለፍ ውስጥ የነበሩት 6 ተጫዋቾች ለብሔራዊ ቡድኖቻቸው ቢያንስ አንድ ጨዋታ አድርገዋል። 4ቱ ፍረሽ ናቸው። አንዳንዶቹ ያው ለብሔራዊ ቡድን እየተጫወቱ ስላልሆኑ ነው። እንደ ቮቼ ቼዝኒ አይነቱ ተጫዋች ኢኒጎ ማርቲኔዝ ተጠርቶ ነበር ግን ተጎድቶ ስለነበር ለስፔን ጨዋታዎች አልተካተተም። ኦሳሱና ክስ ሊያስመዘግብ ይችላል እየተባለ ያለው በዛ ምክንያት ነው። በኋላ አነሳዋለሁ።
ባርሴሎና እንዲቀጣላቸው ይፈልጋሉ፣ ውጤቱን አሊፋይ እንዲደረግ ይፈልጋሉ። ምክንያቱም በፊፋ አሰራር ለኢንተርናሽናል ለብሔራዊ ቡድን ተጠርቶ በጉዳት ተሳቦ ያልተጫወተ ተጫዋች በ5 ቀን ልዩነት ውስጥ መጫወት አይችልም። 5 ቀን ደግሞ የሚሆነው እሁድ ነው። እዚህኛው ኢንተርናሽናል ብሬክ እስከ ማክሰኞ ድረስ ኢንተርናሽናል ኮሚትመንት ላይ መሆን ስለነበረበት፣ ስለዚህ እሱን ህግ እያጠኑት ነው ይላሉ። አያስኬድም፣ ምክንያቱም የስፔን እግር ኳስ ፌዴሬሽን ቼክ አድርጎታል ተጫዋቹ። ብዙ የሚያስኬዳቸው አይመስልም። ግን አንደኛው የኢንተርናሽናል ኮሚትመንት ላይ ያልነበረው ተጫዋች እሱ ነው። አሌሃንድሮ ባልዴ በአንዳች እንግዳ ምክንያት አሰልጣኝ ሉዊስ ደላ ፉዌንቴ አልጠሩትም። ስለዚህ እንደዚህ አይነቶቹ ተጫዋቾች በእርግጥ ፍሬሽ ነበሩ፣ ግን ሌሎቹ ተጫዋቾች ከኢንተርናሽናል ጨዋታ መልስ ነው የተመለሱት። ሌቫንዶቭስኪ ስላረፈ አሰልጣኙ 2 ሐሰተኛ 9 ቁጥሮችን የተጠቀሙት ማለት ይቻላል። ፌራን ቶሬስን እና ዳኒ ኦልሞም 84 ደቂቃ ተጫውቷል በመልሱ ጨዋታ። አሁን ፊክስድ 9 የላቸውም ሌቫንዶቭስኪ። አንድ ሌላ የክንፍ ተጫዋች የላቸውም። በግራ በኩል ጨዋታውን የጀመረው ጋቪ ነው። 2 ሐሰተኛ 9 ቁጥሮች አሏቸው። ስለዚህ የመጀመሪያው 20 ደቂቃ ላይ በእነዚህ ተጫዋቾች ባህሪ ምክንያት ባርሴሎና ሴንትራል ፍሉይዲቲ መሀል ላይ በጣም ረጅም ጊዜ ኳስ በፍጥነት ሰርኩሌት የሚያደርግ ብዙ ቅብብሎች የነበሩት ብዙ ኳስ የመቀባቢያ አንግሎች የነበሩት ቡድን ነበር ትላንትና። ምክንያቱም አንድ የአክስ አጥቂ አንድ የክንፍ ተጫዋች አልነበረውም፣ ግን ብዙ አማካዮች ነበሩት፣ ወይም የአማካይነት ዝንባሌ ያላቸው ተጫዋቾች ነበሩት። እና የመጀመሪያዎቹ የጨዋታዎቹ ደቂቃዎች ላይ የባርሴሎና የኳስ ሞኖፖሊ የፕሬሲንጉ ግለት ያስደንቃል። ግን በክንፍ በኩል የነበረውን ማጥቃት ደግሞ ችላ ብለውታል ማለት አይደለም። በቀኝ በኩል ላሚን ያማል ነበር፣ በግራ በኩል ከሌላውም ጊዜ የበለጠ የኛውን የራሱን ኮሪደር ለብቻው ተትቶለት የተጫወተው አሌሃንድሮ ባልዴ ነበር። ስለዚህ አፔን ዳውን በተደጋጋሚ ለብቻው ነበር ዶሚኔት ያደረገው። ራፊኛም ስላልነበር ጋቪ ወይ ኦልሞ በተደጋጋሚ ቦታ ስዊች እያደረጉ ያንን ቦታ ይዙታል፣ ግን ሁለቱም አማካዮች ናቸው። ስለዚህ የበለጠ ሴንትራል ቦታዎችን የሚይዙት ይሄ ለባልዴ ብዙ ስፔስ የተወ ነበር። ከራፊኛም ጋር እንደዛ ነው፣ ግን ራፊኛ የበለጠ የክንፍ ተጫዋች ስለነበር ከነዚህ ተጫዋቾች የበለጠ የክንፍ ተጫዋቾች በተለምዶ የሚገኙበት የግራ ክንፍ ቦታ ላይ ይገኛል። ስለዚህ በሁሉም አጋጣሚ ባልዴ ኦቨርላፕ ሊያደርግ አይችልም። ራፊኛ ወደ ውስጥ በሚገባበት ጊዜ ነው እሱ በውጭ በኩል ኦቨርላፕ የሚያደርገው። ስለዚህ በክንፍ በኩል በእነዚህ 2 ተጫዋቾች በኩል ያጠቃሉ፣ ግን ብዙ ሴንትራል ተጫዋቾች ስለነበሯቸው ለኦሳሱና በፕሬሲንጉም በኩል በጣም የሚያስደንቅ የፕሬሲንግ ኃይል ነበር። ከእንደዚህ አይነት ሀሜት ጋር ዝለዋል ተጫዋቾቹ፣ አሰልጣኙም ጣልተውታል። ጨዋታ እንደዛ አልነበረም። ፍራሽ የሆነ ቡድን ነበር በመጀመሪያዎቹ 20 ምናምን ደቂቃዎች ያየ ነው። የመጀመሪያው ጎል ሲቆጠር ዲዮንግ በጣም አስደናቂ ኳስ ነበር ኦቨርላፕ እያደረገ ለነበረው ለአሌሃንድሮ ባልዴ የሰጠው። አሁን ይሄ የዲዮንግንም ማንሰራራት የሚያሳይ ነው። አሁን የሚወራው ስለ አዲስ ውል ነው። ለረጅም ጊዜ በትንሹ ለ3 ዓመት ባርሴሎና ይህንን ተጫዋች ለመሸጥ ከፍተኛ ጥረት አድርጎ ነበር። ባለበት የፋይናንስ ችግር ምክንያት አንዴ ለማንቸስተር ዩናይትድ፣ አንዴ ለቼልሲ፣ አንዴ ለባየር ሚኒክ ይህንን ተጫዋች የመሸጥ ፍላጎት ነበራቸው። አንደኛ ከፍተኛ ደሞዝ የሚከፈለው ተጫዋች ነው። አይ ቲንክ ከፍተኛ ደሞዝ የሚከፈለው የባርሴሎና ተጫዋች እሱ ነው። ሁለተኛ እነሱ ሴለብል አሴትስ የሚሏቸው አሉ። አንዳንዶቹ የመሸጥ ጉዳይ አማራጭም አይደለም። ለምሳሌ ፔድሪን፣ ጋቪን፣ ላሚን ያማል እነዚህ መሸጥም አይፈልጉም ጭራሽ። ባርሴሎናውያን ናቸው እነዚህ አብዛኞቹ። አንዳንዶቹ ደግሞ ሸጠው የባርሴሎናን የፋይናንስ ችግር ማስታገስ የሚችሉ ተጫዋቾች አሉ። ልክ እንደዚህ ከባርሴሎና ጋር በስሜት ያልተቆራኙ ተጫዋቾች ማለት ነው። ለምሳሌ ራፊኛ ከዚህ በፊት እንዳነሳ ነው፣ ዲዮንግ እነዚህን መሸጥ ይፈልጉ ነበር። ተጫዋቾቹ ብዙ ፐርፎርም እያደረጉ ስላልነበር ብቻ ሳይሆን ነገር ግን ያለበትን የፋይናንስ ችግር ለማስታገስ እና ዲዮንግ በግድ ነው የቆየው። ክረምት ሙሉ ማንቸስተር ዩናይትድ ኤሪክ ቴን ሃግን በቀጠረበት ክረምት ቡድናቸውን በሱ ዙሪያ ለመስራት ከፍተኛ ፍላጎት ስለነበራቸው አታካች የዝውውር ወሬ ነበር 2022 ላይ ቆየ። መጨረሻ ላይ ይሄ ውድድር ዘመን ሲጀምር ከጉዳት ጋር ነበር የውድድር ዘመኑን የጀመረው። ማርክ ቤርናል እና ካሳዶን መጀመሪያ በሁለት ፒቮቶች፣ በኋላ ማርክ ቤርናል ሲጎዳ ካሳዶ ብቸኛው እና ፔድሪን ወደሱ አስጠግተው ጥልቅ አማካይ አድርገውት
የተጫወቱት አብዛኛውን ጊዜ። አሁን ግን ዲዮንግ ነው የበለጠ የሚመረጠው ተጫዋች። ካሳዶ ተጎርቷል እንደምታውቂው የባለፈው የአትሌቲኮ ማድሪድ ጨዋታ ላይ። አሁን ለሆላንድም በቀደም ድንቅ ነበር። ትላንትናም እንደዚሁ የመጀመሪያው ጎል ሲቆጠር በጣም ድንቅ ኳስ ነው ኦቨርላፕ እያደረገ ለነበረው አሌሃንድሮ ባልዴ የሰጠው። በቀደም ያነሳነው ነጥብ የበለጠ የሚያጎላ ጎልም ነው ያየነው። ባርሰሎና በዚህ አመት ከሌሎቹ አመታት በተለየ ሁኔታ በክሮሶች ጎል ያስቆጥራል እያልን ነበር አይደል? እና በክሮስ ነው የመጀመሪያው ጎል የተቆጠረው። ፌራን ቶሬስ ነው ጎሉን ያስቆጠረው። የዚህ አመት 14ኛ ጎሉ ነው። ቤንች ነው ብዙ ጊዜ ሌቫንዶቭስኪ ማረፍ ሲያስፈልገው ወይ ቢጎዳ ነው የሚጫወተው። የዛ የ9 ቁጥር የሚና ኢንተርፕሪቴሽን ከሌቫንዶቭስኪ የተለየ ነው። ሌቫንዶቭስኪ ንጹህ 9 ቁጥር ነው፣ ይሄኛው ሐሰተኛ 9 ቁጥር ነው። ስለዚህ ያንን የ9 ቁጥር ኃላፊነትን ኢንተርፕሬት የሚያደርግበት መንገድ የተለየ ነው። አሰልጣኙ የበለጠ ከፊት ኢነርጂ በሚፈልጉበት ጊዜ፣ የበለጠ ፕሬስ ማድረግ በሚፈልጉበት ጊዜ ከሌቫንዶቭስኪ ይልቅ ፌራንን ሲጠቀሙበት አይተናል። ግን ደግሞ ጎልም እያገኙበት የሌቫንዶቭስኪን ያህል ጎል አያስቆጥርም። ግን በሬሾ ካየሹ ከባርሴሎና ተጫዋቾች ሁሉ በየጥቂት ደቂቃው በርካታ ጎል ቢያስቆጥረው ተጫዋች እሱ ነው። ለምሳሌ ትላንትና ያስቆጠረውን ጎል ጨምሮ በዚህ አመት በየ85 ደቂቃው አንድ ጎል ያስቆጥራል። ሌቫንዶቭስኪ በየ89 ደቂቃው ነው ጎል የሚያስቆጥረው። ስለዚህ ከሁሉም የባርሴሎና ተጫዋቾች በየጥቂት ደቂቃው ጎል የሚያስቆጥረው ተጫዋች እሱ ነው። አሁን ትላንትና ያስቆጠረውን ጎል ነው ተጨማሪ ጎል ማስቆጠር ይችል ነበር። ሌላ እድል አግኝቷል ግብ ጠባቂው ወደ ውጭ። አንድ ደግሞ ቅጣት መጥቶ ብረት መልሶበታል። ሶ ካስቆጠረው አንድ ጎል በላይ ማስቆጠር የሚችልበትም እድል ነበረው። ግን 14ኛ ጎሉ ነው። በላሊጋ 9ኛ ጎሉ ነው። በአንድ ሲዝን ብዙ ጎል ያስቆጠረበት የውድድር ዘመን ሆኗል። በቫሌንሲያ በነበረበትም ጊዜ ለአንድ አመት ተኩል በጓርዲዮላ ስር የማንቸስተር ሲቲ ተጫዋችም እያለ ከ13 በላይ ጎል አስቆጥሮ ያቅም የሱ ፐርሰናል ቤስት ሲዝን በመጨረሻ የሲቲ ሲዝኑ 13 ጎል ያስቆጠረበት የውድድር ዘመን ነበር። አብዛኛውን ጨዋታ ተጠባባቂ የሆነ ለሚጀምር አጥቂ የሚደንቅ ቁጥር ነው። ትላንትና ደግሞ የሌቫንዶቭስኪ አይነት ጎል የክሮስ መጨረሻን ማጥቃት በሚያስችል ስፍራ ላይ ተገኝቶ ነው ጎሉን ያስቆጠረው። ሻርክ ነው የሚሉት አንዳንዶቹ ጎሎች በጣም ትልቅ ዋጋ ያላቸው ጎሎች ናቸው። ለምሳሌ አትሌቲኮ ማድሪድን ባለፈው ከ2-0 መመራት ተነስተው 4-2 ሲያሸንፉ ሁለቱን ጎል ያስቆጠረው እሱ። ደግሞ አንዳንዶቹ ጎሎች ክሮስ ማጥቃት የሚችል የቦክስ አጥቂም የሚያስመስለውን አይነት ጎል ነው እያስቆጠረ ያለው። ራፊኛ በየ127 ደቂቃው፣ ላሚን በየ237 ደቂቃው ነው ጎል የሚያስቆጥሩት። እሱ ግን በየ85 ደቂቃው የመሰለፍ እድል ባገኘ ቁጥር የበለጠ ደቂቃ እንደሚገባው እንደሚያሳይ አይነት ተጫዋች ነው። በተለይ 2025 ከገባ በኋላ ደግሞ ካስቆጠራቸው 14 ጎሎች 9ኙን ይሄኛው የፈረንጆቹ አመት ከገባ በኋላ ነው ብዙዎቹን ጎሎች እያስቆጠረ ያለው። ስለዚህ ልክ በእንደዚህ አይነት ጊዜ እንደ ሌቫንዶቭስኪ አይነቱን ስታር ተጫዋች ለዚህ ቢዚ ካሌንደር ለማሳረፍ እድል ሰጥቷቸዋል። አንዳንዶቹ ጎሎች አስፈላጊ ናቸው። ቫያዶሊድ ላይ፣ ማዮርካ ላይ፣ ቤቲስ ላይ የመጀመሪያ ጎሎችን ያስቆጠረው። ሲግናል ኢዱና ፓርክ ላይ ቦሩሲያ ዶርትሙንድን 3-2 ሲያሸንፉ በቻምፒየንስ ሊግ 2 ጎሎች አስቆጥሯል። ስለዚህ ጎሎች ማስቆጠር ብቻ ሳይሆን የጎሎቹ ዌይትም ከፍ ያለ ነው። ትላንትናም የመጀመሪያውን ጎል ነበር ያስቆጠረው። ባርሳ ሁለተኛው ጎል ሲቆጠር ያው በፍጹም ቅጣት ምት የተቆጠረ ጎል ነው። ፔድሪ ነው ድንቅ ኳስ ለዳኒ ኦልሞ ከኦሳሱና የተከላካይ መስመር ጀርባ ልክ እንደ ኳርተር ባክ ድንቅ ኳስ የሰጠው ግብ ጠባቂው ወጣ ሰርጂዮ ኤሬራ እና ጥፋት ሰራበት። የፍጹም ቅጣት ምት ሰጠው አርቢትሩ። ሌቫንዶቭስኪ ስለሌለ ዳኒ ኦልሞ ነው የፍጹም ቅጣት ምቱን የመታው። ግን መጀመሪያ አዳነበት ግብ ጠባቂው። በፍጹም ቅጣት ምት ማዳን የሚደነቅ ግብ ጠባቂ ነው። ግን ጥቂት ቆይተው አርቢትሩ በቪአር ከተነጋገሩ በኋላ ይሄ እነሱ ኢንክሮችመንት የሚሉት የፍጹም ቅጣት ምቱ ከመመታቱ በፊት ተጫዋች ሳጥን ውስጥ ሲዘልቅ የፍጹም ቅጣት ምቱ ይደገማል እና ሞንካሎ የሚባለው ተጫዋች ገብቶ ስለነበር አርቢትሩ የፍጹም ቅጣት ምቱን አስደገሙት። አሁን የአእምሮ ጨዋታ ይሆናል ማለት ነው። ምክንያቱም ዳኒ ኦልሞ መጀመሪያ በመታበት ቦታ ነው የሚመታው ወይስ ሌላ ቦታ ላይ አመታቱን ይቀይራል ወይም የሚመታበትን አቅጣጫ ይቀይራል? የግብ ጠባቂው አስተያየት ይቀይራል። ስለዚህ በተቃራኒ ቦታ ወደቀ። ኦልሞ መጀመሪያ በመታበት ቦታ መጥቶ ጎሉን አስቆጠረው። ከዚህ በኋላ ብዙ ሰዓት ሜዳ ውስጥ አልቆየም። የሃንዚ ፍሊክ ንዴት በግልጽ ይታይ ነበር ማነከስ ሲጀምር እና የባርሴሎና የሕክምና ባለሙያዎች ሜዳ ገብተው
አሰስ ያደርጉት ደግሞ የመስል ጉዳት ታሪክ ያለው ነው። ይሄኛው ሶስተኛ ጉዳቱ ነው በዚህ አመት። ግን ሶስተኛ ጉዳቱ መሆኑ ብቻ ሳይሆን ከድሮ ጀምሮ ገና ላይፕዚግ ከነበረበት ጊዜ ጀምሮ ጉዳት የሚያጠቃው ተጫዋች ነው። ቶሎ ጡንቻውን ከነካ የሃምስትሪንግ ምልክት ካሳየ ይሄ ታሪክ ያለው ተጫዋች እንደሆነ ስለሚታወቅ ከሁለት ብዙ ፊዚካሊቲ ከሚጠይቁ ጨዋታዎች ስለመጣም ገብቷቸዋል። ጉዳቱ ገና ዲያግኖሲሱ መታወቅ አለበት። ምን ያህል ጊዜ ከሜዳ ሊርቅ ይችላል የሚለው እሳቸው 2 ሳምንት እንኳን ቢርቅ ለኛ ከባድ ኪሳራ ነው። ምክንያቱም በ2 ሳምንት ብዙ ጨዋታ ነው የምናደርገው። አሁን ግን እንደሚባለው በ23 ቀን 8 ጨዋታ ያደርጋል ባርሰሎና። በጣም ከፍተኛ ጊዜ በየ3 ቀኑ ጨዋታ ያደርጋል ማለት ነው። ስለዚህ አንድ ተጫዋች 8 ቀን ከሜዳ ራቀ እንኳን ቢባል 3 ጨዋታ ያልፈዋል ማለት ነው። ባርሰሎና ወይ ማንም ቡድን አፎርድ አያደርግም ይሄን። ስለዚህ እሳቸው ለኔ 2 ሳምንት መሆኑ 1 ሳምንት መሆኑ አይደለም። በተለይ በዚህ ወቅት ተጫዋችን በጉዳት የምናጣ ከሆነ በየ3 ቀኑ አሁን ከ72 ሰዓት ባነሰ ጊዜ ውስጥ ነው ደግሞ እሁድ ጨዋታቸውን ከጂሮና ጋር የሚያደርጉት። አሁን ኦሬዲ አርብ ነው። ስለዚህ በቂ ጊዜ የላቸውም። በእርግጥ የሚመለሱላቸው ተጫዋቾች አሉ እንደ ራፊኛ አይነቶቹ ተጫዋቾች፣ በዚህኛው ጨዋታ ላይ ያልተሳተፉ ተጫዋቾች። ግን ተጎዳ ቶሎ። በኦሳሱና በኩል ሌላ ጉዳት ነበር። አይከር ሙኞዝ ሁለቱም አሰልጣኞች ናቸው ከጨዋታው አስቀድሞ ይህንን መርሃ ግብር የጠሉት እና የባርሰሎና የመጀመሪያው 20 ደቂቃ አጀማመር አስደናቂ ነበር። ጨዋታውም ያለቀው በዛ ጊዜ ነው ማለት ይቻላል። ሌላ ጎል ለማስቆጠር በተለይ በፌረን ቶሬዝ አማካይነት የጎሉ አግዳሚ የመለሰበት። በነገራችን ላይ ከሜሲ መልቀቅ በኋላ የመጀመሪያውን ቀጥታ ቅጣት ምት ጎል ያስቆጠረው እሱ። ግን ባርሰሎና ከሜሲ መልቀቅ በኋላ ቅጣት ምት አያስቆጠረው። አይ ቲንክ 2 ጎል ብቻ ነው ያስቆጠሩት ከዛ በኋላ። የመጀመሪያውን ያስቆጠረው እሱ ነው። እኔ በቀደም አንድ ፕሮግራም ላይ ሳነሳ የራፊኛ ቴክኒክ ማነው የላሚን ያማል ቴክኒክ ባለፈውም ሆላንድ ላይ ጎል ሲያስቆጥር፣ ባለፈው በቻምፒየንስ ሊግ ቤንፊካ ላይ ጎል ሲያስቆጥር ይሄ ጠቅልሎ ስወርቭ አድርጎ ጎል ማስቆጠር የሚችል ተጫዋች ስለሆነ በባርሰሎና ወጣት ቡድንም ከሱ ይልቅ ሌሎች ተጫዋቾች የቅጣት ምት ይመቱ ነበር። የቅጣት ምት መቺ ነው ተብሎ አይታሰብም፣ ግን ቴክኒኩ ያለው ይመስላል። ተጨማሪ ጊዜ እየወሰደ ልምምድ ይሰራል ይባላል። ባርሰሎና የቅጣት ምት መቺ ግን የለውም ወይም የተዋጣለት። ኦልሞ ቴክኒኩ በጣም ጥሩ ነው። ፌራን ሁሌ አይጀምርም። ትላንትና ግን ጎል ለማስቆጠር ተቃርቦ ነበር። አይ ቲንክ 2 ጎል ነው እስካሁን ድረስ ያስቆጠሩት። ከዚያ በኋላ እረፍት ወጡ። አሰልጣኙ ብዙ ሪስክ መውሰድ አልፈለጉም። ስለዚህ ድሮም ቢሆን ለጉዳት የተጋለጠውን ፍራንኪ ዲዮንግን ቀይሮ አስወጡ። ምክንያቱም የዲዮንግ ቦታ ላይ የሚጫወተው ካሳዶም ስለተጎዳባቸው ምንም እንኳ ኤሪክ ጋርሲያ እዛ ቦታ ላይ መጫወት የሚችል ተጫዋች ቢሆንም ነገር ግን ከዲዮንግ ጋር የሚነጻጸር አይደለም። ኤሪክ ጋርሲያ ሲጀመርም ተከላካይ ነው። ትላንትናም ተከላካይ ሆኖ ከኢኒጎ ማርቲኔዝ ጋር የተጣመረው። ስለዚህ ምንም ሪስክ መውሰድ አልፈለጉም። ዲዮንግን አስወጡት። 2-0 እየመሩ ስለነበር በምቾት ቦታ ላይ ነበሩ እንዲህ አይነት ውሳኔዎችን ለማስተላለፍ እና ፓብሎ ቶሬን ቀይሮ አስገቡ። አሰልጣኝ ሞሬኖም የኦሳሱናው አሰልጣኝ እንደዚሁ እዚህ የካሜሮን ለካሜሮን ብሔራዊ ቡድን ሲጫወት የነበረውን ቦዮሞ የሚባለው ተጫዋቻቸውን በጥቂት ቀናት 3 በረራ ያደረገውን ተጫዋቻቸውን ሁለተኛው አጋማሽ ላይ ነው ቀይሮ ያስገቡት። በዚህ ሁለቱም አሰልጣኞች ብዙ ተጫዋቾቻቸው ለብሔራዊ ቡድን ሄደው ስለነበር ከጨዋታው ውጤት ይልቅ ይሄንን ጨዋታ እንደምንም ውጤቱ አስፈላጊ ነው። በተለይ ለባርሳ ኦሳሱና እንኳን አሁን የትላንትናውን ጨዋታ ጨምሮ ካለፉት 16 ጨዋታዎች አንድ ነው ያሸነፈው። የውድድር ዘመኑ ሲጀመር የመጀመሪያዎቹ ወራት ላይ ለአውሮፓ ስፍራዎች የሚፎካከር ቡድን መስሎ ነበር። አሁን ረጅም ጊዜ ሆኖታል ጨዋታ ማሸነፍ ከተሳነው። ከ16 ጨዋታ አንድ ነው ያሸነፈው። የመውረድ ስጋት የለበትም። ለአውሮፓ ውድድርም ያን ያህል ትልቅ ተስፋ የለውም። 14ኛ ስፍራ ላይ ነው ያለው። 6 ነጥብ ርቋል ከ18ኛው ከመጨረሻው ቡድን ከሌጋኒስ። ሰፊ ነው እሱም። ከነ ላስ ፓልማስ ደግሞ ከዛም የበለጠ ሰፊ ርቀት አለው። ግን ፎርማቸው ጥሩ አይደለም። አሁን ካለፉት 5 ጨዋታዎች 3ቱን ተሸንፈዋል። ስለዚህ አሰልጣኙ በተቻለ መጠን ከውጤቱ ይልቅ ተጫዋቾችን ለሌላ የባሰ ጉዳት ላለማጋለጥ የሚደረግ ጥንቃቄ ላይ ነበሩት። ስለዚህ በሁለተኛው አጋማሽ ሁለተኛው አጋማሽ ማለት 6 ሰዓት ነው የጀመረው። ከ6 እስከ 7 ሰዓት ያለው በጣም ታፍ ሰዓት እና ያ ዜስት አልነበረም። ጨዋታ ውስጥ እንድታየው የምትጠብቂው አርቲስትሪ አልነበረም። ባርሰሎናም የማኔጅመንት ሞድ ላይ ነው የነበረው። ኦሳሱና ይሻል ነበር በተለይ አንዳንድ ለውጦችን ካደረጉ በኋላ፣ ግን ያን ያህል የረባ አደጋ አልተፈጠረም። ስለዚህ ከባድ ኤክስፒሪየንስ ነበር ከዛ በኋላ የነበረው ጨዋታ። የሞተ ጨዋታ ነው የነበረው።
ያኛውን ቡድን አንዳንድ አደገኛ ሜዳ ክፍሎች ላይ ቢደርስም ግን ወደ ትላንትናው ጨዋታ ሲመጣ ከ15 ጨዋታ አንድ ጨዋታ ያሸነፈ ቡድን ላይ ያለ ጥርጣሬ አላለን። በራስ መተማመን ችግር የኤግዚኪዩሽን ችግር ነበረባቸው። ባርሰሎና ተቀዛቀዘ። አልፎ አልፎ ላሚን ሲዝ ካልሆነ በስተቀር ምንም የሚታይ ምልክት አልነበረም። በኋላ ግን አሰልጣኙ ሌቫንዶቭስኪን ቀይሮ አስገቡት እና ፌርሚን አንድ ድንቅ ኳስ ሰጠው። 36ኛ የውድድር ዘመኑን በፒቺቺው ፉክክር ደግሞ 23ኛ ጎሉን አስቆጠረና ባርሳ ሶስተኛውን ውጤቱን ዋስትና የሰጠበትን ጎል አስቆጠረና አሸንፎ እንግዲህ በላሊጋው አናት ለብቻው ተቀምጧል። 2025 ውብ አመት ነው ለባርሳ። 19 ተከታታይ ጨዋታ አልተሸነፈም። አሁን ይህ አመት ከገባ በኋላ 8ኛ ተከታታይ ድሉ ነው። ስለዚህ አሁን በቃ በመጨረሻው ማርሽ ነው እየተጓዘ ያለው። እያንዳንዱ ጨዋታ በጣም አስተማማኝ በሆነ ውጤት የተጠናቀቀ ነው። ግን ቅድም እንዳነሳሁት የጉዳቶቹ ጉዳይ እና በአጭር ጊዜ የሚደረጉት ተከታታይ ጨዋታዎች አሰልጣኙን አሳስበዋቸዋል። ከጨዋታው በፊት እንግዲህ ለላሊጋው እና ለአርኤፍኤፍ የምንሰጠው ትልቁ መልስ ጨዋታ በማሸነፍ መበቀል ነው። እንግዲህ ምን እናደርጋለን፣ ያለን እድል ተጫዋቱ የሚል ግዴታ ካለ እሱ ነው የምናደርገው አሉና ግን ትላንት ከጨዋታው በኋላ ስለ ጀርመን ልምዳቸው ተናገሩ። አሁን እዚህ ባለፈው አሰልጣኝ አንቸሎቲ በአትሌቲኮ ማድሪድ እና በቪያሪያል ጨዋታ መሀል 72 ሰዓት ልዩነት አልነበርም። ለመጨረሻ ጊዜ ነው የምንጫወተው ከዚህ በኋላ ከ72 ሰዓት ያነሰ ጊዜ ከሆነ አንጫወትም ብለዋል እና ትልቅ ኮንትሮቨርሲ ነበር እንደምታውቀው። ሃንዚ ፍሊክ ትላንት በጀርመን ያለው የጨዋታ ማኔጅመንት የበለጠ ሴንሰብል ነው አሉ። ለምሳሌ የሚቀጥለው ማክሰኞና ሮብ ጨዋታ ያላቸው ቡድኖች አርብ እንዲጫወቱ ይደረጋሉ። ከዛኛው የቻምፒየንስ ሊግ ጨዋታ አስቀድሞ ቢያንስ አንድ ተጨማሪ የእረፍት የሪከቨሪ ጊዜ እንዲኖራቸው። ቅዳሜ ሊጫወቱ እንኳን ግድ ቢሆን 10 ተኩል ይጫወታሉ በኢትዮጵያ ለምሳሌ በእኛ ሰዓት እርሊ ኪክኦፍ ነው የሚጫወቱት። ምክንያቱም ለሳምንቱ አጋማሽ ጨዋታ ተጨማሪ የማገገሚያ ሰዓታት እንዲኖሯቸው በማሰብ ስፔን ላይ እንደዚህ እያየሁ አይደለም የሚል አስተያየት ሰጥተው ነው ያንን የጀርመን ኤክስፒሪየንስ አንስተውታል። ሁለቱም ቡድኖች ናቸው ግን ያልፈለጉት። ኦሳሱናም አልፈለገውም፣ ባርሴሎናም አልፈለገውም። ግን ባርሳ ራሱን አመቻቸ ግን ይሄ ጨዋታ ሐሙስ እንዲደረግ። አሁን ላሊጋው የሚያነሳው ምንድነው የኢንቴግሪቲ ጉዳይ ነው። ይሄ ጨዋታ ከሚቀጥለው ኢንተርናሽናል ብሬክ በኋላ ባለው the earliest day ቀደም ባለው እለት ነው መደረግ ያለበት። ለውድድሩ ኢንቴግሪቲ ሲባል ይሄንን ተስተካካይ ጨዋታ ረጅም ጊዜ ማቆየት አንፈልግም ሚል አቋም ነበራቸው። አዩትና ካሌንደሩን ቅድም እንዳልኩሽ ከዚህ በኋላ እንግዲህ የትላንትናው ጨዋታ ጨምሮ በ23 ቀን 8 ጨዋታ ስለሚያደርግ በመሃል ምንም ትርፍ ሚድዊክ የለም ጨዋታ ሊያደርጉበት የሚችሉበት። ሌላው ቁልፍ ነጥብ ግን የባርሴሎና ሴቶች ቡድን ትላንትና ጨዋታ ነበር እና ባርሴሎና መጀመሪያ ሐሙስ እንድንጫወት እንገደዳለን የሚል ስሌት ስላልነበረው መጀመሪያ ይሄ ጨዋታ ከቮልፍስቡርግ ጋር ነው የባርሴሎና ሴቶች እና አሌክሲያ ፑቴያስ ጨዋታ ያደርጉ የነበሩት። የመጀመሪያው ኦሪጂናል ስኬጁል የትላንትናውን ጨዋታ በሞንቲክ እንዲያደርጉት ነበር የታሰበው። ግን የባርሴሎና ሰዎች ተርፉ ሜዳው ለጂሮናው ጨዋታ ይጎዳል ብሎ ስላሰቡ ጨዋታው በዮሃን ክራይፍ አሬና እንዲደረግ በሌላኛው የልምምድ ሜዳው ላይ እንዲደረግ ተደረገ። ስለዚህ ላሊጋው ሲው ኦኬ ያን ቀን ስቴዲየሙ ፍሪ ነው ታዲያ ወንዶቹ ይጫወቱበታል ብሎ መደበ ማለት ነው። ባርሴሎና ይችላል ሜዳው ሊንከባከብ አስቦ የሴቶቹን ጨዋታ ወደ ዮሃን ክራይፍ አሬና ወደ ልምምድ ሜዳው ሲወስደው ለላሊጋው ተመቸው። ኦኬ ፍሪ ነው ስቴዲየሙ ስለዚህ ተጫወቱበት እናንተ አላቸው። አሁን ባርሴሎና ለዚህ አልተዘጋጀም ነበር። አንዱ ነገር እሱ ግን በጣም መረር ያሉ አስተያየቶች ተሰጥተዋል። የኦሳሱናው ማሰልጣኝ ይሄ ጨዋታ በዚህ ዕለት እንዳይደረግ ጠይቀን ነበር አሉ ቪንሰንቴ ሞሬኖ። ነገር ግን ጥያቄያችን ቸል ተብሏል እና በዚህ ዕለት ይመድቡናል ብለን አላሰብንም። ያው እንግዲህ እንድንጫወት ተገደናል። ስለዚህ ከዛ አንፃር በተጫዋቾቼ ኮርቻለሁ ብለዋል። አሰልጣኝ ፍሊክም እንደዚሁ በተለይ ዛሬ ለተደረገው ጨዋታ ውድ ክፍያን የከፈል ነው በኦልሞ ጉዳት ምክንያት እና በሁለት ሳምንት ስኬጁል ውስጥ አንድን ተጫዋች በጉዳት ማጣት በርካታ ተጫዋቾችን ማጣት ማለት ነው አሉ። ከሆላንድ ጋር በነበረው ጨዋታ 108 ደቂቃ ነው በሁለቱ ጨዋታዎች የተጫወተው። የመጀመሪያው ጨዋታ ላይ 24 ደቂቃ ተቀይሮ ገብቶ ስለተጫወተ ሮተርዳም ላይ፣ የመልሱ ጨዋታ ቫሌንሲያ ላይ ሲደረግ 84 ደቂቃ ኦልሞስት አንድ ጨዋታ ሙሉ ጨዋታ ተጫውቷል።
ግን የጉዳት ታሪክ አለበት። ቅድም እንዳልኩት ሶስተኛው የመስል ጉዳት የጡንቻ ጉዳት ነው። መጀመሪያ 8 ጨዋታ ወይም 32 ቀን ከሜዳ ርቆ ስለነበር እሱ ነበር የመጀመሪያ። በ32 ቀን 8 ጨዋታ አልፎታል ከሴፕቴምበር እስከ ኦክቶበር ባለው ጊዜ። ባለፈው ደግሞ ከጃንዋሪ እስከ ፌብሩዋሪ ባለው ጊዜ 19 ቀን ከሜዳ የሚያርቅ ጉዳት ገጥሞት ነበር። በእነዚህ 19 ቀናት 5 ጨዋታ አልፎታል። አሁን ገና ዲያግኖሲሱ መታወቅ አለበት እንዳነሳሁት። ግን ከጡንቻ ጉዳት ታሪኩ አንጻር ስታየው ለጥቂት ሳምንታት ከሜዳ ሊርቅ ይችላል። ለዚህ ነው ቶሎ ዲዮንግን መቆጠብ የፈለጉት። ምክንያቱም ዲዮንግ በሁለቱ ጨዋታዎች 179 ደቂቃ ነው ለሆላንድ ብሔራዊ ቡድን የተጫወተው። እሱም ልክ እንደ ኦልሞ ሁሉ የጉዳት ታሪክ ያለው ተጫዋች ነው። ላሊጋው ብዙ ገንዘብ ሊያገኝ ይችላል፣ ግን ጥሩ ማስታወቂያ ጥሩ ስፔክታክል ነው አሉ እሳቸው። ውብ ሲሆን ነው ጨዋታው በዘላቂነት የላሊጋን እንደ ፕሮዳክት ለዓለም መሸጥ የሚችሉ። በተዳከሙ ተጫዋቾች ግን ስፔክታክል መሸጥ አይቻልም። ሁለቱ ያጋማሽ እሱን ያሳየን አሉ። ኩንዴ ማሽኖች አይደለንም እኛ ብሎ መልስ የሰጠው እሱ ደግሞ 210 ደቂቃ ነው በሁለቱም ጨዋታዎች እያንዳንዷን ደቂቃ ሜዳ ውስጥ የነበረው። ስለዚህ ውጤቱ አንዳንድ ቅሬታዎችን ከማስነሳት ያ ዩፎሪያ አልሸፈነባቸው ማለት ነው። ማሸነፋቸው አልደበቀው። ይህንን ካልን በዚህ አመት ስለ ፌራን ቶሬስ እያነሳው ነበር። በ21 ጨዋታ ነው 9 የላሊጋ ጎሎች ያስቆጠረው፣ 4 በኮፓ ዴል ሬይ እና 2 በቻምፒየንስ ሊግ። በየ85 ደቂቃ 1 ጎል ያስቆጥራል። ግን በዚህ አመት እየተቀየረ ባስቆጠራቸው ጎሎች መጠን በባርሴሎና ታሪክ ከሊዮኔል ሜሲና ከሁሊዮ ሳሊናስ ቀጥሎ በርካታ ጎሎችን ከቤንች እየተነሳ ያስቆጠረ ተጫዋች ሆኗል። በጣም አስፈላጊ መሳሪያ ነው ከቤንች ሲነሳ። ግን ሲጀምርም ልክ እንደዚሁ ትላንትና እንዳደረገው ጎሎች ማስቆጠር ይችላል ከመነሻው ጀምሮ። 16 ጨዋታና 3 ከ19 ጨዋታ 16ቱን ያሸነፈው ባርሴሎና 3 አቻዎች ብቻ ነው የነበሩት። አንዱ ከአትሌቲኮ ማድሪድ ጋር የነበረው አቻ ነው። ስለዚህ በርካታ ቁልፍ ተጫዋቾችን ሳይዝ ትላንትና ራፊኛ አልነበረም፣ አራውሆ፣ ሌቫንዶቭስኪ፣ ኩባርሲ ተጠባባቂ ወንበር ላይ ሆነው ነው ያሸነፈው። ግን በኦሳሱና በኩል ብዙ ያልተጫወቱ ተጫዋቾች እንዳሉ ማንሳት ያስፈልጋል። ስለዚህ እንደዚህ ነበር የባርሴሎና የትላንትና ምሽቱ ድል እና ነጥብ ለማንሳት ያው ይሄ በጣም ወሳኝ ወር ነው። ከኦሳሱና ጨዋታ ጀምሮ በጣም ወሳኝ ወር ነው። ብዙ ጉዳቶች ከገጠሟቸው በሶስቱም ተፎካካሪዎች በኩል ከባድ ልዩነት ያመጣል። ግን ባርሳ አንድ ያለው አድቫንቴጅ ምን መሰለሽ? ብዙ የሜዳ ጨዋታዎችን ያደርጋል። ባርሴሎና ሜዳው ይሻላል አይሻለው ማለት ነው። አሁን እንኳን ሜዳው ላይ በጣም ጥሩ። ግን ቅድም 3 ተከታታይ ጨዋታ በሜዳው ተሸንፎ ነበር። በሌጋኞስ፣ በላስ ፓልማስ፣ በአትሌቲኮ ማድሪድ ስል ነበር። ግን መቼስ ሜዳ ሁልጊዜ ሜዳ ነው። አሁን ትላንትና የመጨረሻው 20 ደቂቃ ምናምን ስለሰለቻቸው መሰለኝ የባርሴሎና ደጋፊዎች የሜክሲካን ዌቭ የሚባለው አለ አይደል? እንግዲህ ጨዋታው ካላዝናናን ራሳችንን እናዝናና አይነት የሚመስል ነገር ያደርጉ ነበር ትላንት። ሰው አሰልቺ ነበር መጨረሻ አካባቢ እውነት ለመናገር። ግን ከ10 ጨዋታዎች አሁን የትላንትናውን ጨዋታ ጨምሮ ከሚቀጥሉት 10 ጨዋታዎች 7ቱን በሜዳው ነው ባርሳ የሚያደርገው። 7ቱን ጨዋታዎች በሜዳው ያደርጋል። አሁን በዚህ አመት 2 ጨዋታዎችን በአትሌቲኮ ማድሪድ ተጫውቷል፣ በሪያል ማድሪድ ሜዳ ተጫውቷል፣ አስቸጋሪ ሜዳዎች ተጫውቷል። አሁን 3 ጌሞችን ብቻ ነው ኤፕሪል ከማብቃቱ በፊት ከሜዳ ውጭ የሚጫወተው በሊጉ ከቫያዶሊድ፣ ከኤስፓኞል፣ ከሌጋኒስ ጋር 3ቱም ላለመውረድ የሚጫወቱ ናቸው። በሜዳውም ሆነ ከሜዳው ውጪ ሊያሸንፋቸው የሚችላቸው አይነት። ቫያዶሊድ ያው የሮናልዶ ቡድን ነው እንደምታየው። ሮናልዶ ናዛሪዮ ውጣልን እየተባለ ነው፣ 20ኛ ነው። ሌጋኒስ 18ኛ ነው። ስለዚህ ከነዚህ ቡድኖች ጋር ነው ከሜዳው ውጪ ከሜዳው ውጪ ያሉት ጨዋታዎች ፈታኝ አይደሉም። አሁን 3 ተከታታይ ጨዋታዎችን በሜዳው ነው የሚያደርገው ትላንትና ያደረገውን ጨምሮ። እሁድ ከዢሮና ጋር፣ ከዚያ በኋላ ያለው ቅዳሜ ደግሞ ከሪያል ቤቲስ ጋር ነው የሚጫወተው። ሴልታ ቪጎን፣ ማዮርካን፣ ሪያል ማድሪድን፣ ቪያሪያልን በሜዳው ነው የሚገጥመው። ለመሰለሽ በሜዳው ሁለተኛው አጋማሽ የመጨረሻው 3ኛ የውድድር ዘመኑ ምዕራፍ ላይ ብዙ ጨዋታ የሚያደርገው ባርሴሎና ካምፕ ኑ ይደርስልኛል ብሎ ነበር የገመተው በዚህ አመት። ስለዚህ ለላሊጋ ስቴዲየማችን ስለሚያልቅ አምሮ ስለሚጠናቀቅ የሁለተኛው የውድድር ዘመን አጋማሽ ጨዋታዎች በአብዛኛው በሜዳችን ማድረግ እንፈልጋለን የሚል ሪኩዌስት ነበረው።
እና ላሊጋ የመጀመሪያ አጋማሽ ላይ ባርሴሎናን ብዙዎቹን ጨዋታዎች ከሜዳ ውጪ ነው ያጫወተው። ስለዚህ ብዙ ጨዋታዎች አሁን ብዙዎቹ ብሎኮች በሜዳው የሚደረጉ ጨዋታዎች ናቸው። ግን ካምፕ ነው የሚደርስ አይመስልም። አንዳንድ ሰዎች የመጨረሻዎቹ 2 ጨዋታዎች ላይ ሊደርስ ይችላል ይላሉ። እሱ አጠራጣሪ ነው በጣም። እና የባርሴሎና የሜዳው ሪከርድ ጥሩ አልነበረም እስከ ቅርብ ጊዜ ድረስ። እንዲያውም 5ኛው ነበር። የሆም ፎርምን ብቻ ወስደሽ የላሊጋ ቴብልን ብታይ የባርሴሎና የሜዳው ውጤት 5ኛ ነው የሚያደርገው በላሊጋ። አሁን ትላንት አሸነፈ፣ ወደ 4ኛ ስፍራ ከፍ አለ። በሜዳው ብዙ የሚቀነው አልነበረም። በሜዳው ግን ብዙ ጎል ያስቆጠረው ትላንትና 36ኛ ጎሉን ያስቆጠረው 45,000 ተመልካች ነበር። በቻምፒየንስ ሊግ የበለጠ ሰው ይገባል፣ 5,000 ተመልካች ይጨምራል፣ 50,000 ይሞላል። የአንቸሎቲ ቡድን 6 ጨዋታ በሜዳ ያደርጋል። ከሌጋኝስ፣ ቫሌንሲያ አትሌቲክ ክሉብ ወይም ቢልባኦ፣ ሴልታ ቪጎ፣ ማዮርካ፣ ሪያል ሶሲዳድ ጋር ይጫወታል። የሲሞኔ ቡድን ጥቂት ጨዋታ በሜዳ ያለው ቡድን ነው። አንዱ መጥፎ ነገር ለአትሌቲኮ ማድሪድ ብዙ ከሜዳ ውጭ መጫወት ስለሚገደድ ከቫያዶሊድ፣ ከራዮ፣ ከሶሲዳድ እና ከቤቲስ ጋር ብቻ ነው በሜዳው የሚጫወተው። ከዛ ውጪ ከጂሮና፣ ኦሳሱና፣ አላቬስ፣ ላስ ፓልማስ፣ ሴቪያ፣ ኤስፓኞል ጋር በሚደረጉ ጨዋታዎች ከሜዳ ውጭ መጓዝ አለበት። አትሌቲኮ ማድሪድ እድሉ በጣም ጠቧል። ግን ባርሴሎና አሸንፏል። ዋና ቁም ነገር እሱ ነው። የመጀመሪያው 20 ደቂቃ በተለይ ውብ ነበር። ሁለተኛ አጋማሽ ደብዛዛ ቢሆንም ግን የሌቫንዶቭስኪ ሌላ ጎል ተቆጥሮ ፒቺቹን በሰፊ ውጤት መምራት ጀምሯል። በሰፊ አይባልም 3 ነጥብ ጎል ባን ነው ሌቫንዶቭስኪ በ3 ከኤምባፔ ራቅ ብሏል። እንግዲህ አሁን በባርሴሎና ተጫዋችነት ታሪኩም ብዙ ጎል ያስቆጠረበት የውድድር ዘመን ነው። ከዚህ በፊት 2 ሲዝን የነበረው ከ33 ጎል በላይ አስቆጥሮ አያውቅም። አሁን ባለው አካሄድ ከ40 በላይ ጎል አስቆጥሮ እንደሚያጠናቅቅ በእርግጠኛ መሆን ትችላለች። ሌቫንዶቭስኪ ሲባል የምናውቀው የ40 ጎል አጥቂነቱን የ50 ጎል አጥቂነቱን እና ሰው ሁሉ ልክ አሰልጣኙ መጀመሪያ ኃላፊነታቸው እንደተረከቡ የመጀመሪያዎቹ ወራት ላይ ብዙ ጎል ሲያስቆጥር ሊያስገርም የሚገባ አይመስለኝም። ያው አምና ቀዝቀዝ ማለቱ ማንኛውም ተጫዋች አንድ ዝቅ የሚልበት አመት ሊኖር ስለሚችል እንደዛ መታየት ነበረበት አይደለም። እዛቸው እንዴት ነው የገረማችሁ? ለምን ያስገርማል? ሌቫንዶቭስኪ እኮ ሁሌም እንደዚህ ነው ሲያደርግ የኖረው፣ መደነቃችሁ ለምንድን ነው ብለው ይጠይቁ ነበር። አሁን እድሜው 36 አመት ሆኖም ሌቪ የጎል ማሽን ነው። ስለዚህ ተቀይሮ ገብቶ ደግሞ የእሱን ቲፒካል የነምበር 9 ጎል ነው ያስቆጠረው። በሁሉም ውድድር 36 በጣም ትልቅ ቁጥር ነው።